ኢሳያስ ጠቅላዩ ባልጠበቁት ግንባር መጡ። ሻዕቢያ በአፋር በኩል አዲስ ታጣቂዎችን ማደራጀቱ ተሰማ። አዲሱ ታጣቂ ቡድን በአሰብ ግንባር ሊሰማራ ነው። ኢሳያስ ያልጠበቁትን ሰሙ። ሳውዲ አፈገፈገች። አሜሪካ በቀይ ባህር ቀጠና እጇን ለማስገባት መወሰኗን ተከትሎ የሻዕቢያ እቅዶች በሙሉ እየከሸፉ ነው። ሳውዲ በአዲስ ሚና ልትከሰት ነው። ቤንዚን 129 ብር ገባ። የነዳጅ ዋጋ ጭማሪ ተደረገበት። መንግስት የአቅርቦትም የዋጋም ማሻሻያ ችግር የለም ባለማግስት ነው አዲሱ የዋጋ ተመን ዜና የተሰማው። የአሰብ ነገር ከእጃቸው መውጣቱ እንደማይቀር መረዳታቸው የእግር እሳት የሆነባቸው ኢሳያስ አፈወርቂ ዛሬም እጅ አልሰጥም ያሉበትን ጉዳይ በፕሮፓጋንዳ ሰዎቻቸው በኩል አሽሉከዋል። እርግጠኛ ሆነው ወደ ሳውዲ ያቀኑበት ጉዳይ ያልሰመረላቸው ወደ አፎም ጠቅላዩ ባልጠበቁት ግንባር ሊመጡ መሆኑ የታወቀ ሲሆን ሻዕቢያ ላለፈው አንድ ዓመት ያሰለጠናቸውን የአፋር ታጣቂዎችን በአሰብ ግንባር ሊያሰማራ መሆኑም ታውቋል። አዲሱ ታጣቂ ቡድን ያወጣውን መግለጫ ጨምሮ ጉዳዩን በዝርዝር ይዘነዋል። በሌላ በኩል ደግሞ አሜሪካ ከሰሞኑ ይፋ ያደረገችው እቅድ ለአስመራ አስጨናቂ ሆኖ መቀጠሉ ተሰምቷል። የአየር መቃወሚያ ይዘው ለመመለስ ወደ ሪያድ ያቀኑት ኢሳያስ በመጀመሪያ ቀን ጉብኝታቸው ባዶ እጃቸውን እንደሚመለሱ ከወዲሁ አረጋግጠዋል እየተባለ ይገኛል። አሜሪካ በቀይ ባህር ቀጠና እጇን ለማስገባት መወሰኗን ተከትሎ የሻዕቢያ እቅዶች በሙሉ እየከሸፉ ሲሆን ሻዕቢያን ከመርዳት በድንገት ያፈገፈገችው ሳውዲ አረቢያም በአዲስ ሚና ልትከሰት ነው ተብሏል። ጥንቅራችን ዝርዝር መረጃ የሚያደርሳችሁ ይሆናል። ወዲህ ደግሞ በነዳጅ ምርቶች ላይ ዋጋ ጭማሪ የተደረገ ሲሆን ቤንዚንን ጨምሮ መደበኛ የነዳጅ ውጤቶች 129 ብር እንዲሸጡ ስለመወሰኑ የተሰማውን ጨምረን ወደ እናንተ ለማድረስ ወደናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። በመጀመሪያም ነዳጅ የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋን ይፋ ማድረጉን ባለስልጣን መስሪያ ቤቱ አረጋግጧል። የንግድና ቀጠናዊ ትስስር ሚኒስቴር የዓለም የነዳጅ ዋጋን መነሻ በማድረግ ከታህሳስ 1 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋን ይፋ ያደረገው የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ የሚቀጥል ሲሆን የቤንዚን የነጭ ናፍጣና የኬሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ግን ጭማሪ ተደርጎበታል። በእነዚህ መሰረት ቤንዚን 129 ብር ከ12 ሳንቲም ብር በሊትር፣ ነጭ ናፍጣ 129 ብር ከ12 ሳንቲም ብር በሊትር፣ ኬሮሲን 129 ብር ከ12 ሳንቲም በሊትር እንዲሸጡ የተወሰነ መሆኑ ታውቋል። የአዲሱ የነዳጅ ችርቻሮ ዋጋ ማሻሻያ የደረሳቸው መሆኑ ከነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንን ታረጋግጠዋል። ከሰሞኑ የነዳጅ ዋጋ ይጨምራል በሚል ልክ እንደሌላው ጊዜ ማደያዎች ያላቸውን የነዳጅ ክምችት በመያዛቸው አሽከርካሪዎች እንግልት ላይ መሆናቸው በተደጋጋሚ ሲገልጹ ነበር። በሀገራችን መዲና አዲስ አበባ ጨምሮ በተለያዩ ከተሞች ናፍጣና ቤንዚን ማግኘት ከባድ ሆኗል። ስራ ያላቸው ሰዎች የዕለት እንጀራቸውን በተሽከርካሪ ተንቀሳቅሰው በመስራት ይዘው የሚገቡ ዜጎች፣ ቤተሰብ አስተዳዳሪዎች ነዳጅ ለመቅዳት ተሰልፈው ይውላሉ። አንዳንድ ማደያዎች የለም ቢሉም ከጀርባ ግን በጀሪካን ይቀዳሉ። በክልል ያለው ነገር ደግሞ እጅግ የከፋ ነው። ለቀናት ተሰልፎ ነዳጅ ማግኘት የማይታሰብ እየሆነ መምጣቱ እየተገለጸ ይገኛል። በዚሁ ወደ ቀጣይ መረጃ እንለፍ። በአፍሪካ ቀንድ ያለው ውጥረት ወደ ግጭት እንዳያመራ የተለያዩ ሀገራት የሚያደርጉት ጥረት መቀጠሉ ተሰምቷል። የኤርትራ ፕሬዝዳንት የሳውዲ አረቢያ ጉዞ የዚሁ ጥረት አካል ሊሆን እንደሚችል ተነግሯል። የአሜሪካ የውጭ ጉዳይና ወታደራዊ ባለስልጣናት ከኢትዮጵያ ባለስልጣናት ጋር ሲወያዩ የቻይና በአፍሪካ ቀንድ ልዩ መልእክተኛ ደግሞ ከቀናት በፊት በአስመራ ቆይታ አድርገዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት ወደ ሳውዲ ሪያድ ያደረጉት ጉዞ በቀጠናዊ ጉዳዮች ላይ በተለይም በኢትዮጵያና ኤርትራ ውጥረት ዙሪያ መፍትሄ ለማበጀት ያነጣጠረ ሊሆን እንደሚችልም የሚገልጹ ፖለቲካ ተንታኞች ኢሳያስ ተስፋ አድርገው የሄዱት ዘመናዊ ጸረ አውሮፕላን እና ጸረ ድሮን የራዳር ሲስተም እንዲሰጣቸው ለመጠየቅ ሲሆን በምላሹ ደግሞ ሳውዲ የአሰብ ወደብን ተረክባ እንድታለማና እንድታስተዳደር ለማቅረብ ማሰባቸውን አክለው ገልጸዋል። የአሜሪካ የአፍሪካ ኮማንዶ ዋና አዛዥ ጀነራል ቬናንስ ሰንዳር በቀን 16 2018 ከጠቅላይ ሚኒስትር አብይ አህመድና ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በአዲስ አበባ መወያየታቸው ይታወሳል። ውይይቱ በአፍሪካ ቀንድ ላይ ያተኮረ መሆኑን ጠቅላይ ሚኒስትር አብይ አህመድና ጀነራል አንደርሰን መግለጻቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ የአፍሪካ አዛዥ ጀነራል አንደርሰን ጋር ህዳር 16 ቀን ከተወያዩ በኋላ በ8ኛው ቀን ረቡዕ ህዳር 24 2018 ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መወያየታቸውን የአሜሪካው የውጭ ጉዳይ ሚኒስቴር ባወጣው አጭር መግለጫ አመልክቷል።
ለአፍሪካ ቀንድ መረጋጋት ኢትዮጵያና አሜሪካ ባላቸው ቁርጠኝነትና በአፍሪካ ቀንድ የሰላም መሰረት በሚጣልበት ሁኔታ ላይ እንደመከሩም አመልክተዋል። የውይይቱ ነጥቦች በዝርዝር ባይገልጹም በአፍሪካ ቀንድ ሽብርን ከመከላከል ባሻገር በኢትዮጵያና ኤርትራ መካከል ባለው ውጥረት እንዲሁም በሱዳን በቀጠለው ጦርነት ላይ ያተኮረ ስለመሆኑ ግን መረጃዎች አመላክተዋል። በኢትዮጵያና ኤርትራ መካከል ያለውን ውጥረት ለማርገብና ችግሩን ለመፍታት የአደራዳሪነት ሚናን ለመወጣት ፍላጎት ማሳየቷና ጥረት መጀመሯ ሲገለጽ የቆየችው ሳውዲ አረቢያ የቀደመ ጥረቷ በምን ሁኔታ ላይ እንዳለ ባይታወቅም የአሁኑ የፕሬዝዳንት ኢሳያስ አፈወርቂ የሳውዲ አረቢያ ጉዞ በኢትዮጵያና የኤርትራ ውጥረት ጋር ተያይዞ የጦር መሳሪያ ድጋፍ እንድታደርግ ለመጠየቅ ያለመ ነው ቢባልም ከወደ ሳውዲ በኩል የተሰጠው ምላሽ ግን ነገሮችን ከማባባስ ይልቅ ተረጋግታችሁ ተመካከሩ፣ ኢትዮጵያ የምትፈልገውን ስጡና በምላሹ ከኢትዮጵያ የምትፈልጉትን ውሰዱ የሚል በመሆኑ የሻዕቢያ ልዑካን ዘንድ የመከፋት ስሜት መፈጠሩ እየተነገረ ይገኛል። ይህ በእንዲህ እንዳለ ከሳውዲ የጠበቁትን ያላገኙትና በአሜሪካ አዲስ ስትራቴጂክ ውሳኔ ክፉኛ እቅዳቸው እየከሸፈባቸው ያሉት ኢሳያስ አፈወርቂ ተስፋ ባለመቁረጥ በእጅ አዙር መጥተዋል። እሾህን በሾህ ያሉት ኢሳያስ አፈወርቂ የባህር በሩን ውዝግብ ይቋጭልኛል ያሉት የመጨረሻ ካርዳቸው መምዘዛቸው እየተነገረ ሲሆን ጉዳዩ ለ4 ኪሎ ነገሮችን ከባድ ሊያደርግ ይችላል እየተባለ ነው። መረጃዎች እንዳመላከቱት ከሆነ ሻዕቢያ ከ1 ዓመት በላይ ሲያሰለጥነውና ሲያስታጥቀው የከረመውን የአፋር ታጣቂ አንጃ ወደ ኢትዮጵያ ድንበር በማስገባት በአፋር በኩል የጦርነት ፊሽካ ለመንፋት በዝግጅት ላይ ይገኛል የተባለ ሲሆን በተመሳሳይ የኦጋዴን ካርድንም በጆከርነት ለመጫወት እየተሰራ ለመሆኑም መረጃዎች አመላክተዋል። በሻዕቢያ ስፖንሰርነት የሚንቀሳቀሰው የአፋር ብሔራዊ አንድነት አብዮታዊ ግንባር ጉጉሞ ለ1 ዓመት ያህል የመደራጀትና የማደራጀትን ስራዎችን ካከናወነ በኋላ አሁን ላይ ወደ ሙሉ ማጥቃት ለመሸጋገር ሙሉ ዝግጅቶችን ማጠናቀቁን አስታውቋል። የአፋር ብሔራዊ አንድነት አብዮታዊ ግንባር በይፋዊ ማህበራዊ ድረገጹ በኩል ባወጣው መግለጫና በአሰራጨው ተንቀሳቃሽ ምስሎች እየመጣው ነው የሚል መልእክት አስተላልፏል። ድርጅቱ አስቸኳይ ማሳሰቢያ ሲል ባወጣው መግለጫ ለ1 ዓመት ያክል አስደናቂና አመርቂ የመደራጀትና የማደራጀትን ስራዎችን እየሰራ እንደነበረ ጠቅሶ አሁን ላይ ወደ ሙሉ ማጥቃት ለመሸጋገር ሙሉ ዝግጅትን ማጠናቀቃችን ስናበስር በታላቅ ደስታ ነው ያለ ሲሆን ለአፋር ክልላዊ መንግስት፣ ለፌዴራል መንግስት፣ ለሶማሌ ክልላዊ መንግስትና ህዋትን ለመታገል በአፋር ነጻ መሬት ይዞ ለሚገኘው የትግራይ ሰላም ኃይል ድረስልኝ ያላቸውን ጥሪዎችን አቅርበዋል። በመጀመሪያ ደረጃ ሀራ መሬት ወይም ነጻ መሬት በሚል የተደራጃችሁ የትግራይ የሰላም ኃይሎች የአፋር ክልልን በአስቸኳይ ለቃችሁ እንድትወጡ ሲል ያሳሰበው ቡድኑ በዚህ ቀጥተኛ ተጎጂ የምትሆነው የአፋር ህዝብም እነዚህ ኃይሎች ክልሉ ለቀው እንዲወጡ ጫና እንድታደርግ ብሏል። በማስከተልም በፕሬዝዳንት ሙስጠፌ መሐመድ የሚመራው የኢሳ ኃይል አሁንም የወሰንና የድንበር ግጭት ባለባቸው አካባቢዎች በአፋር ህዝብ ላይ ተከታታይ የሆኑ ኢሰብአዊና ቁሳዊ ውድመት ማድረሱን ቀጥሏል ሲል የወቀሰ ሲሆን የሚዲያ ኃይሎችና ዓለም አቀፍ የሰብአዊ መብት ተቋማትም ተሟጋቾች የጉዳዩን አሳሳቢነት በመረዳት ትኩረት እንድትሰጡ ማሳሰብ እንፈልጋለን ብሏል። በሶስተኛ ደረጃ ደግሞ መንግስት በትጥቅም ሆነ በሌላ መንገድ እየታገሉ ላሉ ኃይሎች ሲል ባሳረፈው መልእክቱ ይህን መንግስት ለአንዴና ለመጨረሻ ጊዜ ለማስወገድ እንተባበር የሚል ጥሪውን አቅርበዋል። የፌዴራሉ መንግስት በተደጋጋሚ የሻዕቢያ እገዛ ኢትዮጵያን ለማዳከም የውስጥ ቅጥረኞችንና የውጭ ታሪካዊ ጠላቶችን በማስተባበር ቀን ከሌት እየሰራ መሆኑን ሲገልጽ የቆየ ሲሆን እንደ አስፈላጊነቱም እነዚህ ኃይሎች ለመደምሰስ በሚያስችል ወታደራዊ፣ ዲፕሎማሲያዊና ኢኮኖሚያዊ ዝግጅት መኖሩን እየገለጸ መሆኑ ይታወቃል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።